አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከእኔ ጋር አልሐምዱሊላህ። ውድ ቤተሰቦቼ ዛሬ ፒዛ ክፍል 51 ይዘን መጥተናል። እንግዲህ በጣም በሚገርም ሁኔታ ሉላ አክስቴ ታማለች ቲጂ በማለት ስትደውል ቲጂ እንግዲህ የኔን ዋጋና የኔን ጥቅም እንድታውቂ ብዬ ነው አይዞን እያለች ወሬዋን ትቀጥላለች። ቲጂ እንግዲህ በጣም በስጋትና በመጨናነቅ ላይ ትገኛለች። ውድ ቤተሰቦች በጣም የሚገርመው ነገር በዚህ መካከል እንግዲህ ቲጂ ተብዬዋ ስልክ አላነሳም ወይም ዋጋዬን እንግዲህ በማለት ራሷን አረጋግታ እንግዲህ ለምን አታነሺም ስትላት እንግዲህ የምሰራው ጉዳይ ነበረ ስትላት በጣም የሚገርመው ነገር እንግዲህ ጉዳይ ነው መጨረስ ስላለብኝ ነው ትላታለች። አክስትሽ ደህና ናት ስትላት እሷማ ምን ደህና ናት ደህናማ እንዳልሆነች ብነግርሽ ቦታ ሳስጪ ጭራሽ ስልክ አለማንሳት ምን ይባላል ትላታለች። ይቺ ተብዬዋን እንግዲህ ያው ለሉላ እያወራቻት እያለ ስለ አክስቷ ደግሞ እንግዲህ ሁለቱም ኩላሊቷ ፌል እንዳደረገ ስትነግራት ሁለቱም ኩላሊቷ ፌል ካደረገ ታዲያ አንቺ ሁለቱንም ታሟል አይደለሽም በማለት ጥያቄውን ታቀርብላታለች። ማለት እንደዛ ልትይቻልሽው እንዴት ነው ስትላት ወዲህ ይዘሻል እንደውም ገንዘቡንም የምታገኘው አይደለሽም እንግዲህ ከነ ቪዛ ቤት ከገባሽ ብሩን ቶሎ በአፋጣኝ ልታገኘው ትችያለሽ። እሱን ማድረግ የምትችው ደግሞ በሆድሽ ያለውን ስታጨነግፊ ብቻ ነው ብላ በጣም ከሚባለው በላይ እንግዲህ ታበሳጫታለች። ሞራሏን እንትን በማለት ቲጂ ተብዬዋ እጅግ በጣም በሰው ሞራልና እንግዲህ በሰው ሕይወት የምትጨፍር አረመኔ ጨካኝ ሴት ነች። ቢዛና ሱራፊል ደግሞ እንግዲህ ራቱ እጅግ በጣም ደስ የሚል ነበር እና ከሚባለው በላይ ደስተኛ ነኝ እያለች እንግዲህ ደስታቸውን ያጣጥማሉ። እንዲህ በጣም ደስ ብሎኛል ትላለች ቢዛ እና እንግዲህ ዶክተር ሮቤል ደግሞ በጣም የሚገርም ሁኔታ ቢዛን ሊበቀላት የሚሞክረው ቤተሰቦቿ በሰሩት ንብረትና ሀብት እንግዲህ የኔን ቤተሰቦች ወስደው ነው በማለት ለመበቀል ነበርና እንግዲህ እውነቱ ቢሆንስ ምን ታያለሽ በማለት ያወራሉ። በዚህ መካከል በሚገርም ሁኔታ እንግዲህ እያወሩ ባለበት በቤተሰብ ኃጢአት ልጅ መቀጣት አለበት ብዬ አላምንም ብለው ያወራሉ። በዚህም መካከል እንግዲህ ቢዛና ዶክተር ሱራፌል እያወሩ ባሉበት እንግዲህ ልጅ መውለድ አለብን እያሉ እያወሩ እንግዲህ ውስጡ ደንገጥ ቢልም እንግዲህ ከልጆች ጋር ሲንጫጫ በህልሜ ስላየሁ እንግዲህ እናወራለን ይላሉ። እንግዲህ በጣም ትልቅ ስጋት አለኝ ምናልባት መውለድ ባንችል በማለት እንዳላጣሽ እየፈራሁ ነው በማለት እንግዲህ ቢዛ ታወራለች። በዚህ መካከል አምራለሁ እንግዲህ ቤተሰብ እኛ ባልነው ሳይሆን ፈጣሪ ባለ ይሆናል በማለት እንግዲህ ውስጡ ግን ሱራፌል እጅግ በጣም ተጨናንቋል። ምክንያቱም መውለዳችንን በሚባለው ማለት ነው የተበራረሱ እንግዲህ ፈጣሪ ረድቶን የልጆች እናትና አባት እንሆናለን ተባብለው እንግዲህ እሷ ይሄንን ትላለች። እሱ ደግሞ ውስጡ ተረብሿል። ግን ደግሞ ይሄንን መናገር እየሰጋሁ ነው ብሏል። ቲጂ እንግዲህ በመኪና ኪራይ እየኖረች እጅግ በጣም እንግዲህ ቀልድ ትላለች። ዘርፌ ጋር ያወሩትን እንግዲህ እንደ ቀልድ ያወራ ነው ነገር እውነት ሆነ አይደል? ሉላ የምትባል ሴትዮ እርግዝ ሆና እዛ ቤት እንድትገባ መሆን ስለሌለበት እንግዲህ ያው ሀብታም ልሆን እያለች ራሷን እንግዲህ በተንኮል እየሸወደች ትገኛለች። ቢዛን መስላ እዛ ቤት አስገባኋት በኋላ ሌላ ችግር እንደማትፈጥር ተስፋ አለኝ። ሉላ እዛ ቤት ብትገባም በነገራችን ላይ ሉላ ልክ ቢዛን መምሰል አልቻለችም።
ሳራ እንግዲህ በዚህ መካከል እያለቀሰች ቲጂ ጋር ትመጣለች። ስለ ልጄ እንግዲህ ከዚህ አውሬ እንዴት እንዳስጣልሽልኝ ባቅም ግን በጣም በሚገርም ሁኔታ እንግዲህ ሳሮን ልጇን ማግኘት ትፈልጋለች። ሳሮንን ደግሞ ከሮቤል ያስጠፋችላት የሳሮንን ልጅ ቲጂ ተብዬዋ ናት። ልጇን እያወራች ደህና ነሽ አለሽ በማለት እያለቀሰች አንቺ ነሽ ወይ እያለች እንግዲህ ታለቅሳለች። አሁንም በዚህ መካከል ቲጂ ተብዬዋ እንግዲህ ስልኳን ትቀማታለች። ድምጿን ብቻ እንትን ካለቻት እኔ የምፈልገው መረጃ ብቻ ታመጫለሽ እንጂ ልጅሽን ምንም ላደርጋት አልችልም። ቤዛ ቤት ስላለው ነገር ብቻ ሙሉ መረጃ ነግሪኝ፣ ምክንያቱም ትክክለኛ መረጃ ስለምፈልግ በማለት ቤዛ እንግዲህ ጥሩ ላይ ነች። ከባሏ ጋር ፍቅር በፍቅር ሆናለች ትላታለች። ሱራፌል አስመሳይን ቤትና ንብረቱን በሷ ስም እንዴት ያደርጋል? በስሟ አድርጎላታል ስትላት እነሳም ሲያወሩ ሰምቻለሁ ብላ ትክክለኛ ወሬ እንደው እርግጠኛ ሁኜ እነግርሻለሁ። የሚገርምሽ ነገር ራት ተገባብዘው ሲበሉ ነበር። ታርቀው ጥሩ ናቸው ትላለች። እንግዲህ ሱራፌል በቤዛ ስም ቤቱን ስም ማዞሩ ነዋ ስትላት ከመጀመሪያ ጀምሮ እያስመሰልሽ መሆኑን ገምቼ ነበር አለች ሳሮን። እኔም እንዳናንተ የሚያዘልብና አዛኝ ነኝ፣ ግን ደግሞ ቤዝ ስለተሳካላት ደስ ብሎኛል በማለት በቀናት ጥላቻ እንግዲህ አንድ ነገር ውስጥ ላይ አለ አለቻት። እርግጠኛ ነኝ አድርጎታል ይህ የተረገመ በማለት እንግዲህ ቲጂ በስሟ ያሰራው ካርታ ፎርጄጅ ነው ስትል የድሮው ነው ፎርጅዱ፣ አሁን ላይ እኮ ትክክለኛው ነው። እውነቱን ነው የነገርኩሻለሁ። አሁን ላይ ከታሪኩ ወጥቻለሁ፣ ደግሜም አልገባም። ግን ደግሞ ሁለቱን ታያቸው፣ እኔ የምፈልገው ልጄና ልጄን ብቻ ነው በማለት ሳሮን ጥያቄዋን ታቀርባለች። ቲጂ ደግሞ በጣም በሚገርም ሁኔታ የድሮውን ተጠራጥራ ቼክ ስታደርገው ፎርጅድ ነበር። አሁን ላይ ግን ትክክለኛ ካርታ ያለውን በጣም በሚገርም ሁኔታ እንግዲህ በህጋዊ መንገድ አዙሮላታል። በህጋዊ ስትል ባክሽ ትሪት አምልጦኛል፣ ትይት እንደነበረች መፈጠሬን ራሱ ረሳሁት ታውቂያለሽ ትላለች። እንግዲህ ሳሮን ልጄን ብቻ አስረክቢኝና ከዚህ ታሪክ ልውጣበት ስትላት ሳሚ ከሆነ ይህንን መረጃ የሰጠሽ ከሳሚ ጋር አልተውሽም ቀረቤታሽን ስትላት ተጣልተን ይህን ነገሩ የተለያየ ነው። ስለዚህ ድጋሚ ትታረቁና ሌሎች መረጃዎች እንዲታመጭልኝ እፈልጋለሁ በማለት ቲጂ እንግዲህ ከሚባለው በላይ ይህን መረጃ ቢያገኝ ዶክተሩ ሽንፈት ስለማይወድ ያጠፋቸዋል። ተጫዋች እንጂ አሸናፊ ነው፣ ተሸንፎ ግን አያውቅም ትላለች። እንግዲህ ባክሽ ስለ ዶክተሩ ይህን ነገር የምደረድልኝ ምናስብሽ ነው ስትላት ይህን መረጃ ዶክተሩ ማወቅ የለበትም ትላታለች። ቀሪ መረጃ እስከምታመጭልኝ ልጅሽ ልትወስጂ አይገባም፣ ምክንያቱም ባክሽ ትላለች። ባክሽ እኔ ላሳዝንሽ፣ ልጄን ብቻ ስጡኝ ከከተማ ልውጣ እያለች እንግዲህ ህፃኗን ልጅ መጠቀሚያ ያደርገዋታል። ሳሮን ደግሞ እንግዲህ በማይገባው ቀልድ ገብታ እዚህ ውስጥ ዘቅጣ ቀርጣለች። አንዳንድ ጊዜ መጥፎ ነገር መስራት ምን ጊዜ መጥፎ ነው። መጀመሪያ ላይ አገባቧ እጅግ በጣም አስቀያሚ ቢሆንም ይሄ ዘገየ ሲመጣ ግን ራስዋን ዋጋ አስከፍሏታል ሳሮን። ዶክተር ሮቤል ደግሞ እንግዲህ ግብረ አበር አዘጋጅቶ ህፃኗን ልጅ እንዲፈልግ ቢያደርግም በሚገርም ሁኔታ ስለዚህ እያወራ ሱራፌል መጥቶ ደግሞ ማን ጋር እያወራህ ነው ሲለው እንግዲህ በአደባባይ እንደማልገልህ ነግሬሃለሁ ሲለው በአደባባይ የምትቆማ አንተ ነህ በማለት ሁለታቸውም ፊት ለፊት ተጋጥመው ከዚህ በኋላ ስለተሸነፍክ ላስጠነቅቅህ ነው የመጣሁት፣ እባክህ አርፈህ ተቀመጥ ከእኛ ራቅ ሲለው በጣም የሚገርመው ነገር እንግዲህ
የቤዛ ባል ሆኜ የተመለመልኩት ሲለው እንግዲህ ሰው የተሽለጠለጠ እንደሚያስበላ እናውቅ ነበር። ቲጂ ናት አይደል ሲለው እንግዲህ እሷስ ምን አለች በማለት ቲጂና ዶክተሩ እንግዲህ መድኃኒቱን የቀመመው ሌላ ሰው ነው እያሉ ስለ መድኃኒቱ ሲያወሩ የነበረው እንግዲህ ሱራፌልን ለማጥመድ ስለሆነ ይሄ ሁሉ ነገር እንግዲህ እሷን ፍቅር አልያዘውን ከኔ በማለት ሲያወሩ የነበረውን አስታወሰ። ሮቤል እንግዲህ ድሮም ያላመንኩትን ሱራፌልን ሲለው እኔ እስከማውቀው ስልክ እኔ ፍቅር ስለያዘው አድርግ ያልኩትን ሁሉ አደርግ ነበረ። ድሮ ላይ ፍቅር ይዞኝ ነበር። ስህተት መሆኑ የገባኝ ግን ካለፈ ነው። ቢዛ በጣም ምስኪንና ጥሩ ሚስት ነበረች። ግን ደግሞ ምስኪን መሆኗን ብታቀቆ ዶክተሩ ልታዝንላት ነበረ ሲለው እኔ ስላሳለፍኩት አንተ ምንም የምታውቀው ነገር የለህም ብለዋል። አባቴ እንግዲህ በጣም በሚገርም ሁኔታ እናቴ ታማ ውጭ ይዞ በሄደ ሰዓት በዛን ሰዓት ሙሉ ውክልናውን ተጠቅሞ እንግዲህ የቤዛ አባት እንግዲህ ሙሉ ሀብቱን ወደ ራሱ አዞረው። በዚህ መካከል አስበዋል ሲለው እናትና አባቴ ሲገደሉ እኔ 9 ዓመት ልጅ ስለነበርኩኝና በሚገርም ሁኔታ አስታውሳለሁ። አስበዋል ሲለው አንተ ዘንበህ ካልሆነ ቤዛም እኮ አባቷ ስለሰራው ስህተት በምንም አይነት ተአምር የሚያገባት ነገር የለም ሲለው ጉዳት እንዳለው ቢገባኝም ግን በጣም በሚገርም ሁኔታ እሷ ይሄ ነገር አይመለከታትም ይለዋል። ቤዛ ከአንተ ጋር እርቅ ማውረድ ትፈልጋለህ፣ መያያዝ አይደለም ሲለው ከጉልበትህ ከፍ ብለህ በቅንጭላትህ ብታስብና ሰላም ብታወርድ ይሻልሃል ይለዋል። ከዚህ ነገር ውስጥ በትወጣና በትወጣ ያዋጣሃል ሲለው ቤዛ ሚስቴ ብቻ አይደለም የህይወት አጋር የአካሌ ክፋይ በመሆኗ ግዴታዬ ነው ሲለው እንግዲህ ሁለ ነገርህን ልነጥቀህ እፈልጋለሁ ሲለው ቤቱን በስሟ አዙሬዋለሁ ብሎ ሲነግረው እንግዲህ መጀመሪያውኑም የራሷ ነው፣ ስለዚህ ማዞር ስላለብኝ አዙሬያለሁ ከቤዛ ሌላ አይደለም፣ ፍቅር ስላገኘሁ ሙሉ ንብረቷን በስሟ አዙሬዋለሁ ሲለው ውጥ ያዘው ሮቤል። አሁንም ርህራሄ የለኝም እገልሃለሁ እያለ እንግዲህ ይዝታል። ቤትና ንብረቱ በእኔ ስም ቢሆን አሳልፌ የምሰጥህ መስሎህ ነው? እጅግ በጣም ቀልደኛ ነው አይደለም? ታቾፋለህ ይለዋል። ሮቤል ለአይኑ እስከሚወጣ እንግዲህ ብስጭቱ ቀጥሎበታል። ዶክተር ሮቤል እባክህ ለማታሸንፍ አትጩህ። እንግዲህ ከዶክተርነት ይልቅ ዝቅጠት ከሚያዋጣህ ቁም ነገርህን አስብበት ሲለው ዋጋ አስከፍላለሁ፣ ዋጋህን ትከፍላታለህ ሲለው ዋጋ አስከፍላለሁ ስትል ዋጋ እንደምትከፍል አስብበት ይለዋል ሱራፌል ማለት ነው። ዶክተር ሮቤል ደግሞ ሮቤል እጅግ በጣም ተበሳጭቶ ሁለቱንም አጠፋቸዋለሁ፣ እገላቸዋለሁ በማለት ዛቻውን ይቀጥላል። እንግዲህ እዚህ መካከል አባትና እናት የሰሩት ስህተት ልጆች መክፈል አለባቸው እንዴ? በጣም የሚገራርም ነገር ነው። እንግዲህ ከገንዘብ ጋር ያለው ግንኙነት በተለይ በሀገራችን እየተፈጠረ ያለው አንዳንድ ነገሮችን ዘወር ብላችሁ ስታስቡት ውድ ቤተሰቦቼ በጣም ያሳዝናል። ቲጂ እንግዲህ ከመጀመሪያ እስከ መጨረሻ ጥላቻንና እንግዲህ መጥፎ ስራን የምትዘራ እጅግ በጣም አስቀያሚ ሴት ነች። እንግዲህ ቤት ገብታ ከሉላ ቤት ዘና ብላ ቁጭ ብላለች። ቤት ገብተሽ ደግሞ ትሰሪያለች ስትላት እንግዲህ በጣም ይገርማል። አክስትሽ እንዴት ናት ደግሞ ደህና ቤት እንዳለ ታወራለች ስትላት እንግዲህ ዶክተሮች እኮ ያው ቶሎ ዳያሊሲስ መጨመር እንዳለባት ተነግሯታል ስትላት እኔ ምንም አይነት ገንዘብ የለኝ ስትላት እንግዲህ አክስቴን እኔ ለምኝም ቢሆን አሳክማታለሁ ትላለች። በፍጥነት እንግዲህ በአስቸኳይ ነቅለ ተከላስ ቢሆን ከየት ልታመጭ ነው ስትላት ከየትም ይሁን ከየትም እኔ በሆዴ ውስጥ ላለው ልደራደር አልፈልግም ማለት እንግዲህ ለመኪና ኪራይ የተከራየሁት ገንዘብ መክፈል አቅቶኝ አቆሜያለሁ ስትላት መኪና ያልሺው እኮ አንቺ እኛን ለማማለል ነበር ግን አልተሳካም ስትላት በጣም በሚገርም ሁኔታ እንግዲህ
ተታለል ያለሁ ስትል እንግዲህ አክስትሽ ነፍስ ያለው በእኔ እጅ ነው አላለችም፣ በፈጣሪ እጅ የተቀመጠው ነው። ወይ ቲጂ በጣም በሚገርም ሁኔታ እንግዲህ ያሳዝናል። እንግዲህ ቁም ነገሩን ሱራፌል እርጉዝ መሆንሽን ካወቀ ከሳሚ መሆኑን ስለሚያውቅ ሲጣርኩ ነው የሚገልሽ በማለት እንግዲህ ለአንቺ አሳልፈ እንዲሰጥሽ ነው ወይ ስትላት፣ አዎ ምንም ሳታስቀሪ ለእኔ ትሰጭኛለሽ፣ ግን ደግሞ ቤቱ በስሟ መሆኑን አረጋግጫለሁ ስትላት፣ እንግዲህ ጋብቻ በኋላ ያፈሩት ምንም አይነት ነገር የለም በማለት እንግዲህ እውነቱን አወሩ። ከመጀመሪያም መጨረሻም እንግዲህ አደጋ ወይ ቲጂ እንግዲህ እያሰበችና እያደረገች ያለችው እጅግ በጣም አስቀያሚ። ያስባችሁታል እንግዲህ እዛ ግቢና አሁን ደግሞ ያሰበችው እሱ መውለድ ስለማይችል ከሳሚ እንዳረገሽ ሲያቅ አንቺን ሲጥ ያደርግሻል በማለት እንግዲህ ቢዛ ከጸባያ ጀምሮ ሁሉ ነገር አንድ አይነት ናቸው ስትይ ነበረ። ግን በሚገርም ሁኔታ እኮ ትላታለች እሷ ነጭ አንቺ ደግሞ ጥቁር፣ ስለዚህ ትለያያላችሁ። የእሷን ጸባይ እስከምታስጠኝ ለማንኛውም ኩላሊት የሚለግስም ሰው አመቻችልሻለሁ። አንቺ ብቻ ግን እዛ ቤት ገብተሽ ነገሮችን በፍጥነት መጀመሪያ አለብሽ፣ ገንዘቡ የሚገኝበትን በማለት ጉድጓድ ትቀፍራለች። እዚህ ጋር ደግሞ ዶክተር ረበል ሁለታቸውን እንዴት ማግኘትና ማጥፋት እንዳለበት እያሰበ ባለበት ሳሮንን ያገኛል። ድንገት ሳሮንን ሲያገኝ ነይ ይላታል። አንገቷን ሲጥ አድርገው ሳሮን እንግዲህ የሁሉም መጫወቻ ሆናለች። ልጅሽን ከኔ ነጥቀው ለአንቺ የሰጠች ማንና አባት ሆኖ ትናገራለሽ አትናገርም ስትል እባክህ ልቀቀኝ፣ ሳሚ ነው እያለች እንግዲህ እንዲለቃት አደረገች። ሳሚ ግን አይደለኝ ቲጂ ነው ብትይ እያዋጣሽ ነበረ ሳሮኔ፣ በትክክለኛው መንገድ ማለት ነው። ውድ ቤተሰቦች በጣም ያሳዝናል። እንግዲህ ሳሮን አሁንም ቲጂ ልጇን አግተዋታለች፣ ግን ደግሞ መጫወቻ አድርገዋታል ሁሉም ማለት ነው። በለብስ ያትጫወት ብትል እንዲሰማት ያለ የለም። በጣም የሚገርመው አገራችን ግን ገንዘብ ለማግኘት ሕፃን ይሁን ትልቅ ሰው ይሁን ወጣት ምንም አይነት ምርጫና ራራህ የሌለው ቤት ነው። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም አለይኩም።